እንኳን ለጌታችን ለመድኃኒታችን ለቸሩ መድኃኔ ዓለም ጥንተ ስቅለት ዓመታዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም ለበዓለ ሆሳዕና በሰላም አደረሳችሁ። ከዚህ በመቀጠል የቸሩ መድኃኔ ዓለምን ድርሳኑን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የመድኃኒታችንን የሞቱን የሕማሙን ነገር እንፈጽም ዘንድ እንናገራለን። ያች ዕለት ሌሊቱን ሁሉ ሲደበድቡት በጥፊ ሲመቱት፣ ከዚህ በኋላ በሚሞትበት ገንዘብ የሐሰት ምስክሮችን በእርሱ ላይ አቆሙበት። እሱ ራሱ በዳዊት አንደበት የአመፅ ምስክሮችን በእኔ ላይ ተነሱብኝ ብሎ እንደተናገረ፣ ዳግመኛ የአመፃ ራስ የምትሆን ሐሰትን የሚናገሩ በእኔ ላይ ቆሙ አለ። በነጋ ጊዜ ወደ ሹሙ ወደ ጲላጦስ ፊት አቀረቡት። በፍርድ አደባባይ አቆሙት። እሱም መረመረው፣ በላዩም በደል አላገኘበትም። ብዙ ነገር እሺ በጄ ባሰኙት ጊዜ በመግረፊያ ይገርፉት ዘንድ አዘዘ። እሱ ራሱ መድኃኒታችንን በነቢዩ በኢሳይያስ አንደበት እኔ አልክድም አልከራከርምም፣ ጀርባዬን ለግርፋት ፊቴን ለጥፊ ሰጠው፣ ከርኩስ ምራቅም ፊቴን አልመለስኩም ያለውን ይፈጽም ዘንድ። ይሁዳም አይሁድ በእግዚአብሔር ልጅ ላይ ይህንን ሁሉ በደል እንደፈጸመበት ባየ ጊዜ ታላቅ ፍርሃትን ፈራ፣ ድንጋጼ የሚያዘው። ወደ ሊቀ ካህናቱ ሄዶ ጻድቅ ሰው ስላስገደልኩ ንጹሕ ደም ስላስፈሰስኩ ተጸጽቻለሁ አለ። ሁሉም ካንተ ጋር ምን አለን? ትናንትና አንተ በ30 ብር ለኛ እንደተሸጥክልን እወቅ አሉት። ይህን በተናገሩ ጊዜ ያን የያዘውን ብር በምኵራብ አፈሰሰ። ሄዶም ገመድ አንስቶ ታንቆ ሞተ። የሙዳይ ምጽዋትን ገንዘብ የሰረቅህ ይሁዳ አንተ ስስታም ነህ። እናትህን ያገባ አንተ ርኩስ ነህ። መምህርህን የሸጥከው አንተ ርጉም ነህ። አባትህን የሰለብክ ታንቀህ የሞትክ ክፉ ነህ። ስለ አንተ ጠዋት ይፈጠራሉ ከእነርሱም አንዱ አይኖርም ተብሏልና። መዓልትም የተባለች ሐዋርያት የተፈጠሩባት ወንጌል ከእነርሱም አንዱም አይኖርም ያለው ቃየልንና ኤሳውን የተከተላቸው ይሁዳ ነው። ቃየል አቤልን ለመግደል ኤሳውም ያዕቆብን ለመግደል ጨካኝ እንደሆነ ይሁዳም ክርስቶስን ለመግደል ጨካኝ ነው። ቃየል የወንድሙን ሚስት ቀማኛ እንደሆነ ኤሳውም የወንድሙን ማዕድ ቀማኛ እንደሆነ ይሁዳም የአመፅን ብር ቀማኛ ነውና ኤሳውን አንነቅፈውም የሚሉ አሉ። ኢዮብና ሐዋርያው ማቲያስ ከእርሱ ተገኝተዋልና። እኛ ግን እግዚአብሔር ማንን ይወዳል ማንን ይጠላል እንላለን። ለርብቃ ያዕቆብን ወደድኩ ኤሳውን ጠላው ብሏታልና። ከእርሱ ስለሚወጡ ጻድቃን ልጆቹ እንደሆነ እውነት ነው። ናኮር የወለደው ጣዖት የሚያመልክ ታራ አብርሃምን ወለደው። ይስሐቅም ኃጢአተኛ ኤሳውን ወለደው። ያዕቆብም ጣዖት አምላክ የሆነ አሞጽ፣ ፋሬስ፣ ይሁዳ ከእሱ የተወለዱ ዳንን ወለደው። እሱም የእግዚአብሔር ፋሲካውን ያደረገ ኢዮስያስን ወለደ። ከሃዲ ሕርማኖስ ፊቅጦርንና ዮሐንስን ወለዳቸው። ጣዖት አምላክ የሚሆን የጠራቢ አባትንም ወለደው። የአድማስ ድንጋይ የተባለ ዮሴፍም አባቱ ከሃዲ ነው። ብዙ ጻድቃን ከብዙ ኃጥአን እንደወጡ እንደዚህም ሁሉ ብዙ ኃጥአንም ከብዙ ጻድቃን ቤት ወጡ። ስለዚህ ነገር ምን አለበት? እግዚአብሔር የወደደውን ይሰራልና። የመድኃኔ ዓለም ይቅርታው ቸርነቱ ይጠብቀን። በወንጌል እንደተነገረ የመድኃኒታችንን የመከራውን ነገር ወደ መናገር እንመለስ። ጲላጦስም የዚህ ሰው በደሉ ምንድነው? በሱ ላይ በሚሞትበት የገንዘብ በደል አላምንበትም አላቸው። የካህናቱ አለቆች ቃላቸው በረታ። ስቀለው ይሞት ዘንድ ይገባዋል፣
ራሱን የእግዚአብሔር ልጅ አድርጓልና። ይህንንም የተናገሩት ጊዜ ጲላጦስ ተቀብሎ በፊታቸው እጁን ታጥቦ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተቀብላችሁ እንደ ሕጋችሁ ፍረዱበት አላቸው። የአይሁድ ሕዝቦች ሁሉ ደሙ በእኛ ላይ በልጆቻችን ላይ ይሁን እያሉ ጮኹ። ከዚህ በኋላ መድኃኒታችንን ተቀብለው የሾህ አክሊል በራሱ ላይ ደፉበት። ልብሱን ገፈው ቀይ ግምጃ ለበሱት። 400 ጭፍሮችን ልብሱን ለመቶ ከአራት አድርገው ተካፈሉት። ከዚህ በኋላ ኑ ዕጣ እንጣጣል፣ ለደረሰው ይድረሰው ተባባሉ። ልጆቼን ለራሳቸው ተካፈሉ፣ በመጎናጸፊያም ላይ ዕጣ ተጣጣሉ ብሎ የተናገረው የመጽሐፍ ቃል ይደርስ ይፈጸም ዘንድ ጭፍሮች እንዲህ አድርገው መድኃኒታችን መስቀሉን አሸክመው ቀራንዮ ወደሚባል ቦታ ወሰዱት። በዚያም 5 ችንካሮች ቸንክረው ሰቀሉት። እነዚህም ሳዶር፣ አላዶር፣ ዳናት፣ አዴራና ሮዳስ ናቸው። በራሳቸው ፈቃድ እነዚህ 5ቱ የእምነት ሞቶች ለጥምቀት ልጆች ተሰጡ። እነዚህም ጣዖት ማምለክ፣ ስራይ ማድረግ፣ መሰሰን፣ ነፍስ መግደል፣ ሐሰት መናገር፣ 5 ውሾች ብሎ ምስጢርን የሚያይ ዮሐንስ እንደተናገረ እጄን እግሬን ቸነከሩኝ፣ አጥንቶችም ሁሉ ተቆጠሩ፣ እነሱ ግን አውቀው ቸላሉኝ ወደሚለው እንመለስ። በዚያን ጊዜ በቀትር ሰዓት ሙሽራዋ ነፍሴ የተወደደች ሆይ በቀትር ጊዜ ወዴት ትሰማራለህ? ወዴትስ ትተኛለህን? በሌሎች መንጋ የምቅበዘበዝ እንዳልሆን አለች። ይህን ብሎ ሰለሞን እንደተናገረ መድኃኒታችንንም እንደዚህ ያደረጉበት። 2 ወንበዴዎችን አምጥተው አንዱን በቀኙ አንዱን በግራው ከሱ ጋር ሰቀሉ። የበደሉንም መጽሐፍ በራሱ ላይ አኖሩ። ከዚህ በኋላ ይፋጠኑ ጀመር። አሸክትን የሚያመጣለ፣ ሆምጣጤን የሚያመጣለ፣ ከርቤንም የሚያመጣለ፣ ሐሞትንም የሚያመጣለ፣ ዘንግንም የሚያመጣለ፣ ጦርንም የሚያመጣለ፣ ራሱን ይመታው ዘንድ የሚያመጣለ፣ በጥፊ ይመታው ዘንድም የሚያመጣለ፣ በፊቱ ምራቅን የሚተፋሉ። ክርስቶስ በጥፊ የመታ ማን ነው? ራስን የደበደበህ ማን ነው? ለኛ ተናገር እያሉ በፊቱ የሚንበረከኳሉ። ዳግመኛም ዛሬ ግን በምንወጋ ገንዘብ ይህን ቤተ መቅደስ አፍርሱት፣ በ3ኛው ቀን አነሳዋለሁ የምትል ሆይ ዛሬ ግን በምንወጋ ገንዘብ ስጋዬን የበላ ደሜንም የጠጣ ለዘላለም አይሞትም ያልክ ሆይ ይሉታል። መድኃኒታችን ይህንን ሁሉ እየሰማ ዝም አለ። ይህን ሁሉ በላዩ ላይ ሲያደርሱበት አንድ ቃል አልመለሰም። እኔ እንደ ደንቆሮ የማይሰማ አፉንም እንደማይከፍት ድዳ ፈጽሞ እንደማይሰማ ሰው ሆንኩ። በአንደበቱ መናገር እንደማይችል ዝም አልኩ። ራሴንም ዝቅ ዝቅ አደረግሁ፣ ለበጎ ነገርም ዝም አልኩ ያለው ሕያዊት ቃል ይፈጸም ዘንድ። ስለዚህም ነገር ኢሳይያስ እሱስ በመከራው አፉን አልከፈተም፣ እንደ በግ ሊታረድ መጣ፣ በግ በሚሸልተው ፊት እንደማይናገር በመከራው ምንም አልተናገረም አለ። ይህ በግ የሄኖክ ራእይ ነው። ይህ በግ የነቢዩ የዳንኤል ትንቢት፣ ይህ በግ የሳሙኤል መስዋዕት፣ ይህ በግ የአብርሃም መስዋዕት ነው። ይህ በግ ቀንዱ በነጭ አረግ የተያዘው የይስሐቅ መስዋዕቱና ቤዛው ነው። ይህ በግ ደሙ የሰቀሉትን የሚከሳቸው ነው። አረዱት፣ አልበሉትም፣ አዩት፣ አላመኑበትም። የወለደችው ማርያምን በመስቀሉ አንጻር ቆማ ትጮኻለች። በምድር ላይ አባት የሌለ ልጄ ልጄ፣ የታሰርክ የተቸነከርክ ልጄ ልጄ፣ ልጄ የማንን ገንዘብ ቀማ? ልጄ የማንን ሹመት ቀማ? አሸናፊ ልጄ ማን ያዘ? ልጄ ኃጢአትህ በደልህ ምንድነው? ጎተና የተደመደመ ልጄ የሾህ አክሊል አቀዳጁን? የቄሩዝ ወርቅ ራስ በብትር ይደበደባልን?
አበባ የመሰሉት ፊቶች ጥፊውን ቻሉትን? የለሰለሱ መዳፎች የብረቱን ችንካሮች ታገሱትን? እንደ ባሪያ በጀርባ ግርፋቱን በእግሮችም ችንካሮችን ቻልክን? ልጄ ልጄ አንተ የሞትን መስቀል ተሸከምክ። ሆዴ ተቃጠለች፣ አንጀቴም እንደ እሳት ነደደ። ልጄ ነገርከኝ፣ በኩሬ መለስክልኝ፣ የማኅፀኔ ፍሬ ተናገረኝ። አንተን ካላዳንኩ የግብፅን ሀገሮች ለምን ሄድኩ? አንተን ካላዳንኩ በደብረ ቁስቋምስ ውስጥ ለምን አደርኩ እያለች ታለቅሳለች። እመቤታችን ድንግል ማርያም ይህንን በተናገረች ጊዜ የለቅሷ ጩኸት በሰማይ ተሰማ። የለቅሷ ጩኸት እስከ ዓለም ዳርቻ ደረሰ። ያን ጊዜ ሰማይ ተነዋወጸ፣ ምድር ተንቀጠቀጠች፣ ከዋክብትም ወደቁ፣ የፀሐይ ብርሃን ጨለመ፣ ጨረቃ ደም ሆነ። ከቀትር እስከ 9 ሰዓት ዓለም ጨለማ ሆነ። ስለዚህም እጅ ሁሉ ይደክማል፣ ነፍስ ሁሉ ትደነግጣለች፣ ሊቃውንት ሁሉ ይታወካሉ። እንደምትወልድ ሴትም ሕማም ይዛቸዋል። በቀኝና በግራ መቅሰፍትና መዓትን የተመላች ሆና ዓለምን ታጠፋ ዘንድ ኃጣንንም ትፈጽማቸው ዘንድ እነሆ ምሕረትን የተመላች የእግዚአብሔር ቀን ትመጣለች። እንግዲህ ወዲህ ከዋክብት አይበሩም፣ ዓለምም አያይም፣ ፀሐይም ወጥታ ትጠፋለች፣ ጨረቃ አይበራም ብለው ኢሳይያስ የተናገረው ትንቢት እነሆ ተፈጸመ። እንደዚሁም ሁሉ ኢዩኤል እነሆ ክፋታቸው በዛ ደረሰ፣ በጦር አንደበትም ተቃጠሉ፣ ፀሐይም ጨረቃም ይጨልማሉ፣ የከዋክብትም ብርሃናቸው ይጠፋል። እግዚአብሔር በጽዮን ይጮኻል፣ ከኢየሩሳሌም ቃሉን ይሰጣል፣ ሰማይና ምድር ይነዋወጻሉ ብሎ የተናገረው ደረሰ። አይሁድም የዚህን ቃል ምልክት እያዩ ልቦናቸውን ወደ ሃይማኖት ሊመልሱ አልወደዱም። በግብፅ ምድር አባቶቻቸውን ያስተማረ የፈርዖንን ልብ ያጸና የግብር አባታቸውን ዲያብሎስን አድሮባቸዋልና ወገኖቻቸውን እስኪያጡ ድረስ በእነሱ ላይ የወረደ 10ሩን መቅሰፍት እያየ እሱ አልተመለሰምና ስሙ ፊልስጣ የተባለ የጠላትን ፍለጋ የተከተሉ አይሁድ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱን በመስቀል አንጻር ከሚወደው ደቀ መዝሙር ጋር ቆማ ታለቅስ ነበር። አንቺ ሴት እነሆ ልጅሽ ብሎ መለሰላት። ደቀ መዝሙሩንም እነኋት እናትህ አለው። ከዚያች ሰዓት ጀምሮ ይህ ደቀ መዝሙር ከቤት ወስዶ አስቀመጣት። መድኃኒታችን እናቱን ያሰናበታት ለምንድን ነው? በጦር ሲወጉት እንዳታይ አይደለምን? ልጇን ሲወጉት በዓይኗ ብታይስ ኖሮ በእጇ በታነቀች ነበር። ስለዚህም አውቆ አሰናበታት። እርሷም ከመለኮት ቃል አልተላለፈችም። ነገር ግን ማርያም ልጄ የሥጋህን አስከሬን አቅፌ አለቅስ ዘንድ ማን በሰጠኝ? ልጄ ሐዘኔን ከማን ጋር አፈጽማለሁ? ለቅሶዬንስ ከማን ጋር ጨርሳለሁ? እያለች እየጮኸች እያለቀሰች ሄደች። እንዲህ እያለች ስታለቅስለት የምትሄድበትን አላወቀችም፣ ልቦናዋ በእንባ ስካር ዘንግቷልና። ከዚያች ቀን ጀምሮ ልጇን ከሙታን ተለይቶ ተነስቶ እስከምታየው ድረስ በየሄደችበት ሁሉ እህል አልቀመሰችም፣ ውሃንም አልጠጣችም። ወንድሞቼ ስሙ፣ ከአዳም ጀምሮ እስከ ዓለም ፍጻሜ የሆነው ሁሉ የድንግል ማርያምን ለቅሶ አይተካከለውም። ወደ ተውነው ነገር እንመለስ። ፀሐይ ባቆለቆለ ጊዜ የመድኃኒታችን ጥላው በቀኝ ወዳለው ቀማኛ ወደቀበት። በዚያን ሰዓት መንፈስ ቅዱስ ባንደበቱ አደረ። በግራ ባለው ሽፍታም እርኩስ መንፈስ ባንደበቱ አደረበት። በመድኃኒታችን ላይ የእግዚአብሔር ልጅ ከሆንክስ ከመስቀልህ ውረድ፣ እኛም እንድናምንብህ ዘንድ አውርደን እያለ ይዘብትበትና ይሳደብ ጀመር። ያን ጊዜ ጓደኛው አንተ ሰው በፍርድ ውስጥ ላለን
ፈጣሪ እግዚአብሔርን አትፈራውምን? ለኛስ ይገባናል፣ እንደ ሥራችን ተከፍሎናል። እንደዚህ እያለ ገሰጸው። አሁንም በደል የሌለበት እውነተኛ የባህሪ አምላኪ ነው። ይህንንም ብሎ ይህ ቀማኛ አቤቱ አዳምን ከልጆቹ ጋር ለማዳን የተላክ ሆይ በመንግሥት አስበኝ። አቤቱ ካነዋወር ሳትናወጽ ከድንግል የተወለደ ሆይ በቸርነት አስበኝ። አቤቱ አንተ ዓለምን የያዝ ስትሆን እንደ ሌባ የተያዝ ሆይ በቸርነት አስበኝ። አቤቱ የመላእክት ሰራዊት በፊትህ የሚቆሙልህ በፍርድ አደባባይ የቆመ ሆይ በቸርነት አስበኝ። አቤቱ አንተ በእስር ያሉትን የምትፈታ ስትሆን በብረት ችንካር የተቸነከርክ ሆይ በቸርነት በመንግሥት አስበኝ። አቤቱ አንተ ምድርን በባህር ላይ ያጸናሃት ሰማይን እንደ ጣራ የሰቀልከው ስትሆን በእንጨት መስቀል ላይ የተሰቀልክ ሆይ በምሕረት አስበኝ። አቤቱ አንተ ሰማይን በከዋክብት ያስጌጥከው ስትሆን የሾህ አክሊልን የተቀዳጀ ሆይ በቸርነት አስበኝ። አቤቱ አንተ የክብር ባለቤት የትዕግስት መከማቻ ሆይ በቸርነት አስበኝ። አቤቱ በመንግሥት በምትመጣ ጊዜ በቸርነት አስበኝ። አቤቱ በቸርነት አስበኝ። ወንበዴውም ይህንን ባለ ጊዜ መድኃኒታችን ዛሬ በመንግሥቴ ከኔ ጋር እንደምትኖር እመንብኝ። እነሆ እኔ መላእክት በእሳት ሰይፍ ወደሚጠብቋት ገነት በደሜ ቀለምነት ከተጻፈ መልእክት ጋር ልካለሁ። አንተም ከፍተህ ከቀደሙ አባቶች ቀድመህ ግባ ብሎ መለሰለት። መድኃኒታችንም ከቀማኛው ጋር ይህን ተናግሮ ከፈጸመ በኋላ ተጠማሁ አላቸው። በዚያን ጊዜ በመብሌ ሐሞትም ጨመሩ፣ ለጥሜ መጻጻን አጠጡኝ ብሎ እንደተጻፈ ከርቤ ሐሞትን መጣጣን አረንጓዴ አሽክትን ቅጠል ጨምረው በመፋጠን እየተሽቀዳደሙ አምጥተው በዘንግ አስረው ከአፍ ውስጥ ጨመሩለት። መድኃኒታችንም ሐሞቱን ጠጥቶ ኤሎሄ ኤሎሄ እያለ ወደ አባቱ ይህንንም ብሎ በመጽሐፍ ያለው ሁሉ ደረሰ፣ ተፈጸመ። ራሱንም ዘንበል አደረገ፣ ነፍሱን በፈቃዱ ለየ። ነፍሱም የዚያን ጊዜ ተለየች፣ ሞተም። የዚያን ጊዜ አንድ ወታደር ጦሩን አንስቶ ሩጦ የቀኝ ጎኑን ወጋው፣ ከሱም ደምና ውሃ ፈሰሰ። በዚያ ሰዓት ሰማይና ምድር ተነዋወጡ፣ አለቶች ተሰነጣጠቁ። የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ፣ መቃብሮች ተከፈቱ። መልአከ ሞት ዲያብሎስም የመድኃኒታችንን ቃል በሰማ ጊዜ እንዳስለመደ የሚወጣው መስሎት ወደሱ ሮጠ። በላዩም ብርሃነ መለኮቱን አይቶ በታላቅ ቃል እኔን ያጠፋኝ እንደኔ በኔ ያለ ስልጣን የተሰጠው ይህ ማን ነው? እሱ ሰማያዊ ሳለ ምድራዊ ስጋን የለበሰ ይህ ማን ነው? ኃጢአትን ሳይሰራ የሞተ ይህ ማን ነው? በብርሃኑ ብዛት ጨለማውን እውር ያደረገው ይህ ማን ነው? ለወገኖቼ ሰለጥንባቸው ዘንድ ያልተወኝ ማን ነው? በስልጣን ተይዘው የነበሩ ነፍሳትን ወደ ላይ ያወጣል እንጂ። የበረታ መልአከ ሞትም ጽኑ በሚሆን በመለኮት ስልጣን ተይዞ ጮኸ። ሁለተኛ መንካት የማይቻለኝ ይህ ማን ነው? የማይወገድ ብርሃን የከበበው ይህ ምንድነው? ከሱ የተነሳ ከወገኖቹ ተለየው፣ በእነርሱ ላይ የማጠፈው የለኝም አለ። መድኃኒታችን ሞቷልና ሙሽራ ነይ፣ ከኛ ጋር አልቅሽ። ወልድ ወንድምሽ ወዴት ሄደ? ካንቺ ጋር እንፈልገው ዘንድ ነይ። ሙሽራይቱም ፈለኩት አላገኘሁትም፣ ጠራሁት አልመለሰልኝም። አሁንም ወንድሜ ወልድ በበረሃ ካሉ እንጨቶች እንደ እንኮይ ነው። ከእናቴ ቤት እስካገባሁት ጊዜ ድረስ ያስኩት አልተውም እያለች ትመልሳለች። ልቡ ደስ ተሰኘበት። ጊዜና መከራ በተቀበለበት ቀን እናቱ በዘውድ ያቀዳጀችው
መድኃኒታችን ኢየሱስ ክርስቶስን አይተሽ ኢየሩሳሌም ሆይ አልቅሽለት። ሰርጉ የተባለ ምንድነው? የሞት ጽዋ አይደለምን? ደስታውም በጎቹን ከተኩላ አፍ፣ ከነጣቂ ከተራበ አንበሳ አፍ ማዳን። ከእናቴ ቤት እስካስገባው ድረስ ማለቷም በመቃብር ማደሩን ትናገራለች። በመድኃኒታችን ሞት በአንድነት እናለቅስ ዘንድ ቅዱሳኑ አሁንም መድኃኒታችን ሞቷልና ፍጥረታት ሁሉ ያለቅሳሉ። መያዝንና መታሰርን የተቀበለ መድኃኒታችን ሞቷልና፣ ጥፊንና ግርፋትን የተቀበለ መድኃኒታችን ሞተ። መደብደብንና መመታትን የታገሰ መድኃኒታችን ሞተ። ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለ እሱ የተናገረለት የመድኃኒታችንን ሞቱን ታይ ዘንድና። አብርሃም ቃል ኪዳን የገባልህን የመድኃኒታችን ሞቱን ታይ ዘንድና። ይስሐቅ ከሰይፍ ቤዛ የሆነ የመድኃኒታችን ሞቱን ታይ ዘንድና። ያዕቆብ በበረሃ የታገለ የመድኃኒታችን ሞቱን ታይ ዘንድና። ኢዮብ በደመና የታየ የመድኃኒታችን ሞቱን ታይ ዘንድና። ሙሴ ስለሱ እንደኔ ያለ ነብይ ይነሳል ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ዳዊት እነሆ በኤፍራታ ሰማነው በበረሃ ዛፍም አገኘነው ብለ የተናገርከው የመድኃኒታችን ሞቱን ታይ ዘንድና። ሰለሞን ከብዙዎች እስራኤል የተወለደ ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ኤርምያስ የክብሩን ዋጋ 30 ብር ተቀበሉ ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ኢሳይያስ ወልድ ሰው ለመሆን ተሰጠልን፣ ሕፃን ተወለደልን፣ ስሙ አማኑኤል ይባላል፣ በመወለዱ ፊተኞች ኋለኞች ሆኑ ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ሕዝቅኤል አምላክ ወደ ተዘጋች ደጃፍ ገባ ከተዘጋች በርም ወጣ ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና። ዳንኤል ነጭ ሐር ለብሶ ያየኸውን የመድኃኒታችን ሞቱን ታይ ዘንድና። ኤልያስ ከሞት ፊት የሰወረ በእሳት ፈረሶች አሳረፈብህ የመድኃኒታችን ሞቱን ታይ ዘንድና። ሕዝቅያስ የፀሐይ መግባቱን ያሳየ የመድኃኒታችን ሞቱን ታይ ዘንድና። ምናሴ ችንካሮችን ከእግር ብረት የፈታ የመድኃኒታችን ሞቱን ታይ ዘንድና። ኢዮስያስ ፋሲካውን ያደረገ የመድኃኒታችን ሞቱን ታይ ዘንድና። የቀድሞ አባቶች ነቢያት ሁላችሁ ሐዋርያትም ከፋራን ተራራ ከቴማን ይመጣል ያላችሁት የመድኃኒታችን ሞቱን ታዩ ዘንድኑ። አሞጽ በአድማስ ቅጥር ያየኸው የመድኃኒታችን ሞቱን ታይ ዘንድና። ዘካርያስ በተራራዎች መካከል ያየኸው የመድኃኒታችን ሞቱን ታይ ዘንድና። እዝራ በአርፋድ በረሃ ያየኸው የሚያስደነግጥ አንበሳ የመድኃኒታችን ሞቱን ታይ ዘንድና። ዮሴፍ እንደተሸጠ የመድኃኒታችን ሞቱን ታይ ዘንድና። ጠራቢ ዮሴፍ በትከሻ ያዘልከው በክንድህ የተሸከምከውን ሕፃን ሞቱን ታይ ዘንድና። ኢያቄምና ሐና ሆይ የልጃችሁን ለቅሷን የልቧንም መዘንጋት ታዩ ዘንድኑ። ከሔዋን እስከ ፋኑኤል ልጅ እስከ ሐና ያላችሁ ሁላችሁ ቅዱሳት ሴቶች የድንግል ለቅሷን ታዩ ዘንድኑ። የናቡቴ ጓደኛው የተገፋው መድኃኒታችን ነው። አቤል ስለ ሚስቱ ሞተ፣ ናቡቴም ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነጻት ስለ ቤተ ክርስቲያን ሞተ። ነፍሳችሁን ይወስዷታልና መውረዱንም አላወቁምና ስለ ወገኖቹ ኃጢአት እስከ ሞት ደረሰ ብሎ ስለሱ የተናገረ አባቱን እንስማው። ሙሴም እሱን ያውቁት ዘንድ አላሰቡትም፣ በሚመጣበት ቀንም አላወቁትም አለ። እዝራ በባህር ጥልቅ ያለውን ማወቅ እንዳይችሉ ወልድንም ማወቅ እንዲሁ ሆነባቸው አለ። ጳውሎስም ብታውቁትስ ኖሮ
እግዚአብሔርን ባልሰቀላችሁት ነበር አለ። ኀፍረቴ ጉስቁልናዬ በሚያሰቃዩ ፊት ነው። ሰውነቴ ስድብንና ጉስቁልናን ታገሰች። አሁንም ጠላቶችን ተከትዬ ይዛቸዋለሁ፣ እስካጠፋቸው ድረስ አልመለስም፣ አስቸግራቸዋለሁ። መቆምም አይችሉም፣ ከእግሬም በታች ወድቃሉ። በጠብ ጊዜ ኃይልን አስታጥቃቸዋለሁና። በዚያን ጊዜ የቀደሙ አባቶች ነቢያት የመድኃኔ ዓለምን ሞቱን አይተው አባቱ ለምን ትተኛለህ? ንቃ፣ አቤቱ ተነሳ፣ ለዘላለሙ አትተወን፣ በክፉ ቦታ አሰቃይተውናልና የሞት ጥላንም ሸፍኖናልና ወደ ጠላቶቻችንም መልሰናልና ጠላቶቻችንም እንደ በጎች ተነጣጥቀው ይበሉን ዘንድ ሰጠህን እያሉ ፈጽመው ጮኹ። ዳዊትም አቤቱ አምላኬ ተነሳ፣ እጅም ከፍ ከፍ ትበል፣ ችግረኞችንም አትርሳቸው፣ አቤቱ ተነስ እርዳን፣ ስለ ስምህም አድነን እያለ ጮኸ። በዚያን ጊዜ እኔ ተኝቼ ሳለ ነፍሴ የነቃች ናት ያለ እሱ ተነሳ። መለኮትም ከነፋስ ጋር ወደሚጠሩት ነቢያት በአካለ ነፍስ ወደ ሲኦል ወረደ። ነገር ግን መለኮት በእንጨት መስቀል ላይ ሳለ ከስጋውም እንደ ዓይን ጥቅሻ ያህል በምንም ሰዓት አልተለየውም። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በሰማይ ያለ በሲኦልም ነበር። ዳዊትም መውረዱን አይቶ የሰማይ መላእክት በሮችን ክፈቱ፣ የክብር ባለቤት ይገባ ዘንድ ከጥንት ጀምረው የተዘጉ በሮች ይከፈቱ እያለ ጮኸ። መላእክትም የክብር ባለቤት እሱ ማን ነው ይግባ ብለው መለሱ። ዳዊትም በሰልፍ ጊዜ ኃይለኛና ጽኑ የሚሆን እግዚአብሔር ነው አለ። ይህንንም ባለ ጊዜ መላእክት በሮችን ከፈቱ፣ የብረት በር ተሰበረ፣ የሲኦል በሮች ቁልፎችን በሩ። የዚያን ጊዜ አዳም እውነት ነው ይገባል እያለ ወደ መድኃኔ ዓለም ጮኸ። በዚያ ሰዓት ሲኦልም ከኔ ወገኖች የሆኑትን የሚናገር ይህ ማን ነው? ነደ እሳት በሚሆን ኃይል ከኔ ከሞት ጋር የሚጣላ ይህ ማን ነው? ጨለማውን ድል የሚነሳው ይህ ማን ነው? መስራቱን የምወደውን ሥራ እንዳልሰራ የሚከለክለኝ ይህ እንግዳ ማን ነው? እያለች ብርሃን ጮኸች። ኢሳይያስ ቀንበርን ከትከሻ ፍርሃትን ከልቦና ያጠፋል፣ ቀንበርም ከትከሻ ይሰባበራል። በዚያን ጊዜ የሕይወት ውሃ ከኢየሩሳሌም ይወጣል። ግማሹ ባህር የተባለው ትርጉም የመድኃኒታችን ከጎኑ የፈሰሰው ውሃ ይህ ነው። የቀደመ ባህር የተባለው ከአዳም እስከ ሙሴ፣ ከሙሴ እስከ መጥምቀ መለኮት ዮሐንስና የጥምቀት ልጆች የቀደሙ አባቶች ይባላል። ወንዝ ምድርን ይሰነጠቃል ያለውም ይኸውም ከእግዚአብሔር ከጎኑ ምንጭ በመስቀል ላይ ፈሶ ወደ ሲኦል የወረደው ነው። ቃሉ ገናና ኢሳይያስ በሞት ጥምቀት ከሱ ጋር ተቀበርን እንዳለ። ዳግመኛም ወደ መድኃኒታችን ክርስቶስ ወደ ሥጋው አስከሬን እንመለስ። የዚያን ጊዜ አርብ በሰርክ ዮሴፍና ኒቆዲሞስ ጲላጦስን ለመኑት፣ እሱም ፈቀደላቸው። መስቀልም አውርደው ከሽቶ ጋር በነጭ ሐር መጎናጸፊያ ገነዙት። ሌላ ያልተቀበረበት በቀራንዮ ሊቶስጥራ ቦታ ጎልጎታ በሚሉት አውርደው በመሐሊ ሰው ስለ ፍቅር ንብረቱን ሁሉ ቢሰጥ መናቅን አይንቁትም እንደተባለ መድኃኒታችንንም በዚያ ቀበሩት። መድኃኒታችን 3 መዓልት 3 ሌሊት በከርሰ መቃብር እንዲህ ፈጽሞ በ72 ሰዓቶች በዕለተ እሁድ በሚያስፈራ ግርማ ተነሳ። ከሁሉ አስቀድሞ ለእመቤታችን ድንግል ማርያምና ለመግደላዊት ማርያም ታያቸው። ከዚያም ለሐዋርያት ታያቸው። ከዚያም 500 ጓደኞች መድኃኒታችንን ከመቃብር እንደተነሳ አዩት። በመዝሙር እግዚአብሔር ዛሬ እነሳለሁ
መድኃኒት አደርጋለሁ ያለው ትንቢት ተፈጸመ። ዳግመኛም እግዚአብሔር ዛሬ እገለጻለሁ፣ ዛሬም አይታችሁ ትደነቃላችሁ አለ። ሰማይና ምድር በመድኃኒታችን መነሳት ፈጽመው ደስ ተሰኙ። እነሆ ኢትዮጵያ በፊቱ ትሰግዳለች፣ ጠላቶቹም አመድን ይቅማሉ። እግዚአብሔር ከእንቅልፉ እንደሚነቃ ተነሳ፣ ለጠላቶቹም የዘላለም ጉስቁልናን ሰጣቸው እንደተባለ። ከዚህ በኋላ ከደቀ መዛሙርቱ ጋር ሳለ ሥርዓትን ፈጽሞ በ40ኛው ቀን ወደ ሰማይ አረገ። ጠላቶቹ ከእግር መረገጫ በታች እስኪሆኑ በአባቱ ቀኝ ተቀመጠ። ባረገም ጊዜ መላእክት መኳንንት በሮችን ክፈቱ፣ የክብር ባለቤት ይገባ ዘንድ ከጥንት ጀምረው ያሉ በሮች ከፈቱ። የኃያላን አምላክ የክብር ባለቤት እሱ ማን ነው? የኃያላን አምላክ እግዚአብሔር እሱ ነው እያሉ ተቀበሉት። አስቀድመው በሲኦል ያሉ ከፈቱ፣ ዳግመኛም በሰማይ ያሉ ከፈቱ። ይህንን አምነን በዚች በመጋቢት 27 ቀን የመድኃኒታችንን መታሰቢያ እናድርግ። በዚች ቀን መድኃኒታችን በተወለደ በ33 ዓመቱ መከራ ተቀብሎ ሞቷልና ሰው በሆነባት በተጸነሰባት ቀንም ተነሳ። የእርገቱ ቀንም ሊቃውንት እንዳስተማሩን ግንቦት 8 ቀን ነው። ይህ የመድኃኔ ዓለምን የስቅለቱን በዓል የሚያቃልልና የማያከብር ቢኖር እድል ፈንታው ከቀያፋና ከሐና ጋር ነው። የሚያከብረውና መታሰቢያውን የሚያደርግ ግን መድኃኒታችንን የተቀበሉት የዮሴፍና የኒቆዲሞስ ጓደኛቸው ይሆናል። እሱ ራሱ በኢሳይያስ አንደበት ባለጸጎች ሴቶች ተነሱ፣ ቃሌንም ስሙኝ፣ የምታምኑ ወጣቶች ነገሬን አዳምጡኝ፣ በየዓመቱም መከራ በተቀበልኩበት ቀን መታሰቢያን አድርጉ ብሏልና። ባለጸጎች ሴቶች የተባሉ ሐዋርያት፣ የሚያምኑ ወጣቶች የተባሉ የጥምቀት ልጆች ናቸው። የመድኃኒታችንን የመከራውን ቀን የተባለች ይህች ናት። የመዳን ቀን ዛሬ ነው። የጦርነት ቀን ዛሬ ነው። የማሸነፍ ቀን ዛሬ ነው። የብረቱ በር የተሰበረ በውስጡም ያለው የተበረበረ ዛሬ ነው። የሞት ስልጣን የተሻረ ሰይጣንም የታሰረ ዛሬ ነው። ምርኮ የተመለሰ ዛሬ ነው። የደዌ ቁስል የተፈወሰ ዛሬ ነው። ሆሴ እሱ ገረፈን እሱም ይፈውሰናል እሱም ያድነናል እንዳለ በሁለት ቀን ማለትም አንዲቱ ከአዳም እስከ ሙሴ፣ ሁለተኛይቱ ከሙሴ እስከ መድኃኒታችን ክርስቶስ ስቅለት ያለው ነው። የዚያን ጊዜ በጨለማ ቦታ የተሰቃዩ ነቢያት ተፈወሱ። በሦስተኛው ቀን ያነሳናል የተባለውም ከመድኃኒታችን ስቅለት እስከ ዓለም ፍጻሜ ያለው ቀን ነው። መስቀሉ የእግዚአብሔር ዓለም ከመፈጠሩ አስቀድሞ ከእግዚአብሔር ጋር ያለ ትምህርተ መስቀል የከበረ ነው። የእግዚአብሔር ምሳሌው የሆነ ትምህርተ መስቀል ከሁሉ አስቀድሞ ተፈጠረ። በሱ አምሳል አዳምን ፈጠረው። ለመላእክት የመስቀል ምልክት አክሊል አላቸው፣ እንደ መብረቅ ያለ ዘውድም አላቸው። የመስቀል አምሳል በትርም አላቸው። ፊታቸውም በመስቀል ምልክት ይሸፍናሉ። የመስቀል ማዕዘኑ 4 እንደሆነ የመንበሩም ጎኖች 4 ናቸው። ይህ መስቀል የሄኖስ የሽቱ እንጨት፣ የአብርሃም የወይራ እንጨት፣ የይስሐቅ የነጭ ሐረጉ፣ የያዕቆብ የዕጣን እንጨት ነው። ይህ መስቀል የሙሴ የሃይማኖት በትሩ ነው። ይህ መስቀል ክንድን በኤፍሬምና በመናሴ ላይ በማስተላለፍ የጥላ ምልክት ነው። ይህ መስቀል የኤርምያስ የሎሚ በትሩ፣ የኢሳይያስ የስሙ መታሰቢያ ነው። ይህ መስቀል እንኮይ እንጨት ነው። ከእንኮይ ያነሳው በዚያ የወለደች እናት ታመመች ብላ ይህች ሙሽራ ስለ ሙሽራዋ ብዙ ተናግራለችና ስለ መስቀሉም ከጥላው በታች መቀመጥን ወደደዋለች።
ስለ ስጋውም ፍሬው ለጉሮሮ ጣፋጭ ነው። ስለ ጎኑ ውሃም ወዳጄ ለኔ እንደተቋጠረ ከርቤ ነው አለች። ስለ መስቀሉ በሱ ሰላምን አገኛለሁና አለች። ቤተ ክርስቲያንም ሙሽራዋ መድኃኔ ዓለምን እንዲህ ትለዋለች። ያዕቆብ ዮሴፍን አሕዛብን የሚዋጋቸው የላም ቀንድ ነውን? የላም ጥጃ ነው ብሎ በባረከው ጊዜ ሙሴ የተናገረው ትንቢት ምንድነው? ላሚቱም በችግራችን ጊዜ የምታድነን ድንግል ማርያም፣ ጥጃውም በድንግልና ከሷ የተወለደ ይህ መድኃኒታችን። የቀንዱ ትርጓሜ ይህ መስቀሉ፣ ሁለት ቀንዶችም የመስቀሉ ግንዶች ናቸው። የናዝሬቱ ኢየሱስ የተሸከመውና የቀራንዮ ስምዖን የተሸከመው አንዱ ወደ ላይ የቆመው አንዱ የተጋደመው የመስቀል ግንድ ነጭ በግ በነጭ ሐረግ ተይዞ ከሰማይ እንደወረደ እነሆ የሚያስደነግጥ የላም ጥጃ መድኃኒታችን ነው። እንደዚሁ ሁሉ ክርስቶስ መስቀሉን ተሸክሞ ሄደ። ይህ መስቀል ለቅዱሳን መንገድ የተተወ የመድኃኒታችን ፍለጋው ነው። መንገድ ማለት ቅዱስ ወንጌል። ይህ መስቀል አጋንንትን የሚያሳድዳቸው፣ ሰይጣናትን የሚበትናቸው ነው። ኦሪት 1,000 ትውልድ ያሸንፋቸዋል፣ 2 እልፉን ያሳድዳቸዋል እንዳለች፣ አንዱ ማለት ይህ መስቀል ነው። 2ቱም የመድኃኒታችን ሥጋውና ደሙ ናቸው። ይህ መስቀል የባህር ጸጥታው የመርከቦች ወደብ ነው። ይህ የቀራንዮ መስቀል የቁርባን ህብስት ያፈራው ነው። ይህ መስቀል የጎኑ ውሃ ያጠጣው የጎኑ ደም የሚያረካው ነው። ይህ መስቀል መጠጊያችን፣ ኃይላችን፣ የድህነታችን ምልክት፣ የነጻነታችን ምስክር ነው። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ሦስትነታቸው ትክክል የሚሆን እንደ አብ ወልድ መንፈስ ቅዱስ ፈጽሞ የማይለይ እንደዚሁም መድኃኒታችን ከእናቱና ከመስቀል ጋር ሦስትነታቸው ትክክል ነው። እንዲህ እናምናለን እናመልካለንም፣ እንዲህ እንናገራለን እናመሰግናለንም። እንዲህ የሚያምን ይድናል፣ እንዲህ የማያምን ይደህያል። ማስተማርን ያከናወነ በገጹ የሚታይ በበረድና በእሳት ጠፈር ማደሪያውን የሰራ በቀኙ በኪሩቤል ላይ መንበሩን ያስያዘ መሄጃውን በነፋስ ክንፍ ያደረገ መሰወሪያውንም በጥላው ዙሪያ ያደረገ የሚያየው የሚመለከተው የሌለ አነዋወሩን በምስጢር ያራቀ መዋቲ የሰው ልቦና የማይደርስበት የመላእክትስ እንኳ ዕውቀት የማይቀርበው ምድርን የሚለካት ሰማይን የሚሰነዝረው ውሃን በእፍኙ የሚይዛት ባህሩን የሚሰፍረው ውሃን በደመና የሚቋጥረው ዝናቡን በጉም ክንድ ላይ ወደ ላይ የሚያወጣው በነጎድጓድ እግር የሚያሽከረክረው በመብረቅ ድምጽም የሚያናግረው የተሳለ የአንደበቱ ሰይፍ የኃጢአትን ግንድ የሚቆርጠው የጸና የትእዛዙ ሥራ የወንጀልን ሕንጻ የሚያፈርሰው የተሳለ ሰይፉን ከኃጢአተኞች ሥጋ የሚያጠግበው የቅናት ጦሩን ከሕግ ተላላፊዎች ደም ፈጥኖ የሚያሰክረው ደረቁን ከርጥቡ ጋር አንድ ያደረገው ውእዩን ከቆሪሩ ጋር አንድ ያደረገው የሚወደው አዳምን በምሳሌው የፈጠረው ቅን ፈራጅ ትዕቢተኛውን የሚያዋርደው የተዋረደውን የሚያከብረው ንስሐ የገባውን ይቅር የሚለው የሚያገለግለውንም የማይንቀው የሚከተለውንም የሚመራ ቸል የማይል ዓለም የማይወስነው ንጉሥ የዓለም ዳርቻ መሸከም የማይችለው አስደናቂ ሥራውን በመናገር የማይፈጸም ልዩ ምስጢሩም በአድናቆት የማይፈጸም ነው። የሚወደውን ይወደዋል፣ ደስ የሚያሰኘውንም ደስ ያሰኘዋል። ስልጣኑ ምሉ፣ መለኮቱ ገዢ፣ በስልጣኑ ሁሉን ይይዛል፣ ሁሉን ይገዛል። እሱ ገዢ ነው፣ እሱ ፈራጅ ነው፣ እሱ ይቅር ባይ ነው፣ እሱ መድኃኒት። ለሱ እንስገድለት እንገዛለትም።
ርዕሰ ልቦናችንን እናንቃ። የአንደበታችንን አውታሮች እናንቀሳቅስ። አፋችንን ንክፈት፣ ከንፈራችንንም እናሳምር። የመድኃኒታችን መከራውን እንዲህ እያልን እንናገር ዘንድ የማይታመም ኃያል፣ የማይደክም ጽኑ፣ የማይሞት ሕያው፣ መከራ የሌለበት ቅድመ ዓለም የነበረ የማይዳሰስ ፀሐይ፣ የማይጨበጥ ነፋስ እሱ መድኃኔ ዓለም ስለኛ መከራ ተቀብሎ ለሁላችን ቤዛ ይሞት ዘንድ በድንግል ሥጋ ሥልጣኑን ፈጽሞ የሰወረ ለአባቱ አስደናቂ ጥበብ እሱ ነው። ለወለደው ሐሳቡ ክንዱ ነው። የፈጠረውን የሚሰማ ለላከው የሚታዘዝ ለዘላለም ጸንቶ የሚኖር ክንድ እሱ ነው። ለወገኖች ኃይልህን አሳያቸው፣ ሕዝብንም በክንድህ አዳንካቸው ተብሎ በዳዊት እንደተነገረ፣ ሁለተኛም በክንድህ ጠላቶችን ነቃቀልካቸው፣ ክንድህ ከኃይል ጋር ነው፣ እጅህ ጸናች ከፍ ከፍ አለች ተባለ። ዳግመኛ የእግዚአብሔር ሥራ ድንቅ ነው፣ የቀኙም ማዳንና ክንዱም ልዩ ነው ተባለ። ዳግመኛም አብ ስለ በኩር ልጁ እጄ ትረዳዋለች፣ ክንዴም ታጸነዋለች፣ እሱ አባቴ ይለኛል፣ እኔም የበኩር ልጅ ያደርገዋለሁ አለ። ስለ ሰቀሉትም ሰዎች ጠላቶቹን በፊቱ አጠፋቸዋለሁ፣ እጅህ ጠላቶቹንም አጎሳቁላቸዋለሁ አለ። ዳዊትም ጠላቶችን ነቃቀላቸው አለ። ስለ ጻድቃንም እነሱን አጸና፣ ምድርን የወረሷት በጦራቸው አይደለም፣ ክንዳቸውም አላዳናቸውም፣ ክንድህ ቀኝህ የፊትህ ብርሃን ነው እንጂ አለ። ዳግመኛ የእስረኞች ጩኸታቸው ከፊትህ ይድረስ፣ እንደ ቸርነትህ ገናናነት የሟች ልጆችን እራራላቸው አለ። ሙሴ ስለሱ ቀኝህ በኃይል ተመሰገነ፣ የቀኝ ክንድህም ጠላቶችን ነቃቀላቸው ያለው የአብ ቀኙ ይህ መድኃኒታችን ክርስቶስ ነው። ዳግመኛ የክንድህ ኃይል ከአለት ጸናች አለው የአብ ቀኝ ክንዱ ይህ መድኃኒታችን ነው። ልዑል ቃል ኢሳይያስ ስለሱ ማወቅን አላወቁምና ይፈሩ ይጎሳቆሉ አለ። ማርያምም በክንዱ ኃይልን አደረገች አለ። በነቢይ እግዚአብሔር የምስጋናን ቃል ያሰማል፣ የመዓቱን ክንድ ያሳያል፣ የሚበላ እሳትም ያነዳል እንደተባለ ይህ መድኃኒታችን ነው። ኢሳይያስ ስለሱ በኢየሩሳሌም በምድረ በዳዋ ደስታ ይመነጫል፣ እግዚአብሔር ይቅር ብሏታል አድኗታልምና፣ ክንዱም በአሕዛብ ፊት ጽኑ ነው አለ። ዳግመኛም አቤቱ ምስክርነታችንን ማን ያምነናል? የእግዚአብሔር ክንዱስ ለማን ተገለጸ አለ። ስለዚህም አብ የማዳኑ ቀን መጣች፣ የሚቀበላትም የሌለ ሆኖ አየሁ፣ እነሆ በቀኝ አድናለሁ አለ። ስለሱ ከጽዮን መድኃኒት ይመጣል፣ ከያዕቆብ ኃጢአትን ያስወግዳል የተባለ ይህ መድኃኒታችን ነው። አሸናፊ እስራኤል ንጉሥ እሱ ራሱ እኔ ቀዳማዊ ነኝ፣ እኔ ዳህራዊ ነኝ፣ ከኔ በቀር የሚያድን አምላክ የለም፣ እንደኔ የሚያድን ማን ነው ያለሱ ነው። አባቱ ክብር ይገባሃል ብሎ የላከው ይህ መድኃኔ ዓለም ነው። ወዳጅ የተባለ እንደ ሙሴ የእስራኤልን ሕዝብ ታድን ዘንድ የያዕቆብንም መበተን ትመልስ ዘንድ እነሆ ለአሕዛብ ብርሃን አደረግኩ፣ እስከ ምድር ዳርቻ መድኃኒት ተሆን ዘንድ። ዳዊት ይህን የአምላካችን ማዳኑን አሕዛብ ሁላችሁ ይዩ ያለው ይህ መድኃኒታችን ነው። ዳግመኛ እግዚአብሔር ማዳኑን አሳየ፣ በአሕዛብ ፊት ቃል ኪዳኑን ገለጠ አለ። ከኤዶም የወጣ የሥጋ ልብስን የለበሰ የሚያስፈራ ስለ ጽድቅ የሚከራከር ለማዳን የሚፈርድ ኃያል ሰው ይህ መድኃኒታችን ነው። የቀደሙ አባቶች ተስፋ የሚያደርጉት አምላካችን ይረዳናል፣ ያድነናል፣ አምላካችንም የማዳን አምላክ ነው እያሉ የሚጠባበቁት ይህ መድኃኒታችን ነው። እርሱም ስለኔ በመጽሐፍት አለቃ የተጻፈልኝ እነሆ መጣሁ አለ። የዚያን ጊዜ ዕንባቆም አይቶ አቤቱ ድምፅህን ሰማሁ፣ ፈራሁም፣ ሥራህን አየሁ አደነኩም፣ ሕዝብህን ለማዳን መጥተሃልና አለ።
የቀባውንም ታድን ዘንድ ያለው ይህ መድኃኒታችን ነው። ያዳንን በኃይል አይደለም፣ በጦርነት አይደለም፣ በደሙ ዋጀን፣ በመከራው ገንዘብ አደረገን እንጂ። ከአባቱ እቅፍ የወረደ ከማርያም ሰው የሆነ ይህ መድኃኒታችን ነው። ያለ ዘር ያለ ሩካቤ የተወለደ በ8ኛው ቀን የተገረዘ ይህ መድኃኒታችን ነው። ሰው የሆነ ቃል እንደ ሕፃናት ያደገ ዓለሙን ለማዳን በምድር የተመላለሰ ይህ መድኃኒታችን ነው። በየጥቂቱ ያደገ በዮርዳኖስ የተጠመቀ ይህ መድኃኒታችን ነው። በገዳመ ቆሮንጦስ የጾመ የቃናይን ውሃ ያጣፈጠ ይህ መድኃኒታችን ነው። ባህርንና ነፋሳትን የገሰጻቸው በውስጣቸውም ታላላቅ ተአምራትን ያደረገ ይህ መድኃኒታችን ነው። ቁጥር የሌለው ተአምራቱን ስፍር የሌለው ድንቅ ሥራውን ስንቱን እንናገራለን። ነገር ግን መከራ እንደተቀበለ እንደሞተ እንናገራለን እንጂ። መከራው እንዲህ ነው። አይሁድ ቀንተውበታልና ሰነፎች ሰዎችን ቅናት ያዛቸው። አሁንም ጠላቶችን እሳት ትበላቸዋለች እንደተባለ፣ ዳግመኛም ይህ ነቢይ የወልድን መከራዎቹን መናገር አስቀደመ፣ ሕይወቴ በመከራ አልቋልና ብሎ። ዳግመኛ ሰውነቴ መከራን ጠገበች፣ ሕይወቴም ለሞት ደረሰች፣ ፈጸምኩ፣ ታመምኩ፣ መከራዬም የሚወዱኝም ከንቱ ነገርን ተናገሩ፣ ሁልጊዜ በአደባባይ ፈትኑኛል። መከራዬን የሚወዱ ይደሰታሉ፣ በመከራ የሚደሰቱ ሁሉ ይፈሩ ይዋረዱም። እግዚአብሔር አብ ስለ ልጁ መከራ መናገርን አስቀደመ። ወዳጅ ልብ ያደርጋል፣ ከፍ ከፍ ይላል፣ ይከብራል፣ ፈጽሞም ይደሰታል። አርአያው ከሰው የተለየ ከሰው ልጆች እንደሆነ ስለሱ ብዙዎች እንደሚያደንቁ ብዙ አብ እሱን ያደንቃሉ። ስለሱ የሚናገሩ ነገሥታትም ይከፍታሉ። ያውቁትና ልብ ያደርጉት ዘንድ አሕዛብ እሱን አፋቸውን ይከፍቱበታል። ነቢያትም የተገረፈ የታመመ ሰው እያሉ መከራውን ተናገሩ። እሱ ፊቱን ኀፍረት አልመለሰምና አቃለሉት፣ ጎተቱትም። እሱ ደዌያችን ያዘ፣ ኃጢአታችንም ተሸከመ። ስለ በደላችን ቆሰለ፣ ስለ ሕማማችን ታመመ። የሰላማችን ምልክት በሱ ቁስል ቁስላችን ዳነ። የእስረኞችን ጩኸታቸውን ይሰማ ዘንድ የመጣ የሟች ልጆችንም ያድናቸው ዘንድ። ኢሳይያስ አርአያው የተናቀ ከሰውም ሁሉ ያነሰ ያለው አልታበለም፣ ልብ ያደርጉት ዘንድ ፊቱን አልመለሰምና። እነሆ መለኮት በሥጋ ተሰወረ፣ የአገልጋይ መልክንም ያዘ። እንደዚሁ እኔ በሰው ዘንድ የተናቀው ነኝ፣ በሕዝብ መካከል የተዋረድኩ ነኝ፣ የሚያዩኝ ሁሉ ይጠቃቀሱብኛል ብሏልና። ይህ የሆነው መድኃኔ ዓለም ያደረገው ነው። በአህያ ውርንጭላ ተቀምጦ በሆሳዕና ቤተ መቅደስ እንደዞረ ሕፃናትና ሽማግሌዎች በሰሌን ዝንጣፊ እንደተቀበሉት፣ ሴቲቱ በእንባዋ እንዳጠበችው ሽቱንም እንደቀባችው በወንጌል ያለ ሁሉ ከዚህ በኋላ በስምዖን ቤት ሳለ እራትን እንዳቀረቡለት ሥጋውን ደሙን እንደሰጣቸው ለደቀ መዛሙርቱም ስም ጸሎትን እንዳዘወተረ ሁሉም በወንጌል ተጽፏል። የዚያን ጊዜ ሐሙስ ማታ ሰይጣን ከህብስቱ ጋር ወደ አስቆረቱ ይሁዳ ልብ ገባ፣ መድኃኒታችንን ያስይዘው ዘንድ። በዚያ ጊዜ በሌሊት ወጥቶ ወደ ሊቃነ ካህናትና ወደ መምህራኑ ሄዶ የምትፈልጉትን አስይዛችሁ ዘንድ ምን ትሰጡኛላችሁ አላቸው። በዚያን ሰዓት በልቡ ኃጢአትን በላዩ አከማቸ። ወደ ውጭም ይወጣል፣ ይነጋገራል፣ በእኔም ላይ አንድ ይሆናል። የአፉ ቃል አመፃና ሽንገላ ነው። አፉ ክፋትን አበዛት፣ ልሳኑ ገመድን ታታት አለ። የአይሁድ ማህበር 30 ብር ይሰጡት ዘንድ ተስፋ አስደረጉት። በዚያ ሰዓት ይሁዳ ወታደሮችን ወሰዳቸው። ብዙ ወንዶች ሰዎች ተከተሉት። የሹግ መብራት የያዙ አሉ፣ ፋኖስ የያዙ አሉ፣ ሰይፎችንም የመዘዙ ጦርንም የያዙ ገመድንም የያዙ አሉ። እየቸኮሉ እየተፋጠኑ ሄዱ። የጻድቅን ነፍስ ያድኗታል፣ በንጹህም ደም ይፈርዳሉ የሚለው ትንቢት ይፈጸም ዘንድ። መድኃኒታችን በጌቴሴማኒ በተክል ቦታ ከደቀ መዛሙርቱ ጋር ነበር።
ወደ እርሱም በደረሱ ጊዜ ይሁዳ መምህር እንዴት አለህ አለው። መድኃኒታችን ኢየሱስም የሰውን ልጅ በመሳም ታስይዘዋለህን? ከጠላት መሳም የወዳጅ መምታት ይሻላል ብሎ መለሰለት። ሰውነቴን ለበጎች ቤዛ አሳልፌ እሰጣለሁ ያለው ይፈጸም ዘንድ ባሪያ ጌታውን ሸጠ። እናንተ ስም አጠራራችሁ የመረረ ጠላት ልጆች ሆይ ከግርማው የተነሳ ኃጥአን የሚንቀጠቀጡ የሌጊዮን ሰራዊት የሚያሰጥም እሱን እንዴት ያዝነው ትላላችሁ? ቢያሰጥማችሁ ወይስ ድንጋይ ቢያደርጋችሁ ተሳነውን? እናንተ ሰነፎች የመድኃኔ ዓለም ጠላቶች ወይናችሁ የእባብና የእፉኝት መርዝ ፍሬያችሁ እንደ ሐሞት የመረረ ነው።